ይሄን የሚያክል የጥቁር አዝሙድ ዘይት አግኝተናል ማለት ነው። በቤት ቆጣሪ በዚህ ማሽን ተጠቅመን ይሄን በመጭመቅ መሸጥ እንችላለን። በአጠቃላይ የፓኬጂንግ ኮስቱንም አውጥተን ከ3000 እስከ 4000 ከ3 ኪሎ ግራም ጥቁር አዝሙድ ትርፍ እናገኛለን። በጣም ለየት የሚያደርገውና ደግሞ ጥሩ ነገሩ ስራ ቦታችን ላይ እንኳን ሆነን ይሄን ስራ መስራት እንችላለን። እንዳለ ዘይቱን ጨምቆ አውጥቶታል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናቶችና ሌሎች ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬም እንግዲህ ለየት ያለ የቢዝነስ ሀሳብን ይዤላችሁ መጥቻለሁ። እኔ ደራርቱ ብርሃኑ እባላለሁ። ዛሬ ይዤላችሁ የመጣሁት የዘይት መጭመቂያ ማሽን ነው። ይሄ የዘይት መጭመቂያ ማሽን ምን አይነት እህሎችን እንደሚጨምቅልን፣ ዘይት ስንጨምቅ የሚበላ ነው ወይስ የማይበላ፣ እንዲሁም ደግሞ ለቅባትነት የሚያገለግሉ ዘይቶችን ከመጀመሪያው ጀምሮ እህሉን ስንገዛ በምን ያክል ዋጋ እንደምንገዛ፣ እንዲሁም ደግሞ ስንጨምቅ ምን ያክል ሊትር ዘይት እንደምናገኝና እንዴት መጠቀም እንዳለብን የተጠና መረጃ ሙሉ መረጃውን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እንግዲህ ተመልካቾቻችን ይሄ የዘይት መጭመቂያ ማሽን ብዙ አይነት እህሎችን ይጨምቅልናል። ዛሬ በዚህ ማሽን ምን መስራት እንዳለብን አንዳንድ ሀሳቦችን ይዤላችሁ መጥቻለሁ። 4 ሀሳቦችን አብረን የምናይ ይሆናል። ከነዚህም ውስጥ በመጀመሪያ ደረጃ ይሄ ማሽን ምን አይነት እህሎችን ይጨምቃል? ሁለተኛው ጥያቄ ደግሞ የት ወይንም በምን አይነት ቆጣሪ መጠቀም እንችላለን? በሶስተኛነት ዘይቱ ለምን አገልግሎት ይውላል? አራተኛ ደግሞ ትርፋማነቱ እንዴት ነው የሚለውን አብረን የምናይ ይሆናል። የመጀመሪያውን ሀሳብ ስናይ ይሄ ማሽን ምን አይነት እህሎችን ይጨምቃል ለሚለው ለምሳሌ እዚህ ጋር ጥቁር አዝሙድ አለኝ፣ ተልባ አለ፣ የጉሎ ፍሬ አለ። እነዚህ ሁሉ እህሎች እና ሌሎችም የዘይት እህሎችን መጭመቅ እንችላለን ማለት ነው ይሄ ማሽን በመጠቀም። በሁለተኛው ደረጃ ይሄ ማሽን ተመራጭ የሚያደርገው የት መስራት እንችላለን ወይንም ደግሞ በምን አይነት ቆጣሪ መስራት እንችላለን ለሚለው ጥያቄ በቤት ቆጣሪ መጠቀም እንችላለን ማለት ነው። እንዲሁም ደግሞ ሱቅ የምንሸጥ ሰዎች፣ ስራችን ቢዚ ማያረግን ሰዎች ቤት ውስጥም ሆነን በዚህ ማሽን ተጠቅመን ዘይታችንን እየጨመቅን ለገበያ ማቅረብ እንችላለን ማለት ነው፣ ምክንያቱም በቤት ቆጣሪ ስለሚሰራ። በሶስተኛ ደረጃ ለዘይቱ ለምን አይነት አገልግሎት ይውላል ለሚለው ለምግብነት፣ ለኮስሞቲክስ እንዲሁም ደግሞ ለመድኃኒትነት ይውላል። ለምሳሌ የጥቁር አዝሙድን ዘይት በምንወስድበት ሰዓት የጥቁር አዝሙድ ዘይት በጣም ብዙ የጤና ጥቅሞች አሉት። በመጀመሪያ ደረጃ ካንሰርን ይከላከላል፣ ክብደትን ለመቀነስ፣ ለፀጉር እድገት እንዲሁም ደግሞ ሌሎች እዚህ ጋር ያልጠቀስኳቸው ብዙ የጤና ጥቅሞች አሉት። አራተኛ ላይ ደግሞ ትርፋማነቱን እናያለን። እንግዲህ ጥቁር አዝሙድን በምናይበት ሰዓት ከ3 ኪሎ ግራም ጥቁር አዝሙድ 1 ሊትር ዘይት እናገኛለን ማለት ነው። ያ ማለት 1 ሊትር ጥቁር አዝሙድ 1000 ሚሊ ሊትር ዘይት ይሆናል ማለት ነው። አንዷ የጥቁር አዝሙድ ታሽጋ የምትሸጠዋ 20 ሚሊ ሊትር የጥቁር አዝሙድ ዘይት ነች። 20 ሚሊ ሊትር የጥቁር አዝሙድ ዘይት ከ120 እስከ 150 ብር ይሸጣል። ያ ማለት 1000 ሚሊ ሊትር ዘይት ከ6000 እስከ 7500 ብር መሸጥ እንችላለን ማለት ነው። ስለዚህ 1 ኪሎ ጥቁር አዝሙድ ደግሞ ከ500 እስከ 600 ብር እናገኛለን። ያ ማለት በአጠቃላይ የፓኬጂንግ ኮስቱንም አውጥተን ከ3000 እስከ 4000 ትርፍ እናገኛለን ማለት ነው። ይሄ እንደምታዩት ጥቁር አዝሙድ ነው፣ ይሄኛው ደግሞ ተልባ ነው። ስለዚህ ሁለቱንም ጨምቀን ምን ያክል ዘይት እንደሚወጣ እናያለን ማለት ነው። ጥቁር አዝሙድ የካንሰር በሽታን ይከላከላል፣ የተለያዩ ኢንፌክሽኖችን ይከላከላል፣ እብጠቶችን ለማስወገድ ይረዳናል፣ እንዲሁም የአንጀት ጤናን ይጠብቃል፣ የደም የስኳር መጠንን ይከላከልልናል፣ ክብደትን ለመቀነስ ይጠቅመናል። ብዙ ሌሎች እዚህ ጋር ያልጠቀስኳቸው ብዙ የጤና ጥቅሞች አሉት። ሁላችንም እንደምናውቀው ይሄን የጥቁር አዝሙድ ዘይት ሻይ ውስጥ ጠብ በማድረግ በመጠቀም ጤናችንን መጠበቅ እንችላለን ማለት ነው። ያ ማለት ምንም አይነት ፕሪዘርቫቲቭ ሳይጨመርበት ቤታችን ውስጥ ጨምቀን መጠቀም እንችላለን። እንዲሁም ደግሞ ለገበያ ለማቅረብ ከፈለግን 1 ኪሎ ጥቁር አዝሙድ 500 ብር ይገዛል። 20 ኤምኤል ወይንም 20 ሚሊ ሊትር ጥቁር አዝሙድ ደግሞ የተጨመቀው ዘይቱ እስከ 150 ብር ይሸጣል ማለት ነው። ከ3 ኪሎ ግራም ጥቁር አዝሙድ 1 ሊትር እንኳን ዘይት ብናገኝ 1 ሊትሯን ዘይት ወደ 6500 ብር አካባቢ እንሸጠዋለን ማለት ነው። 3 ኪሎ ግራም ጥቁር አዝሙድ የምንገዛው በ1500 ብር ነው። ትርፋችን ፓኬጂንግ ማቴሪያሉን እና ሌሎች ወጪዎችን
ወጪያችን እንኳን ብንቀንስ ከ3000 እስከ 4000 ከ3 ኪሎ ግራም ጥቁር አዝሙድ ገቢ እናገኛለን ማለት ነው። እንግዲህ ተመልካቾቻችን ስለዚህ ማሽን ምንነት ስነግራችሁ ይሄ ማሽን በማንኛውም የቤት ቆጣሪ መስራት የሚችል ማሽን ነው። እንዲሁም ደግሞ አነስ ባለ ካፒታል ምን እንስራ ብለን ለምናስብ ሰዎች ልንሰራበት የምንችልበት ማሽን ነው ማለት ነው። ይሄ ማሽን በሰዓት 6 ኪሎ ግራም እህሎችን ይፈጭልናል ማለት ነው። ስለዚህ አሁን ቀጥታ ጥቁር አዝሙዱን ፈጭተን ከተፈጨ በኋላ ተረፈ ምርቱ እንዴት እንደሚወጣና የዘይቱን መጠን አብረን የምናይ ይሆናል። በመጀመሪያ ደረጃ እዚህ ጋር ፊት ለፊት ላይ እንደምታዩት ፓወራችንን ኦን እናረጋለን። ከዛ በኋላ በ250 ዲግሪ ሴልሺየስ እስኪሞቅልን እንጠብቃለን ማለት ነው። ይሄ ከሞቀልን በኋላ 20 ደቂቃ ከጠበቀን በኋላ እዚህ ጋር ስታርት የምትለዋን እንጫናለን። ቀጥታ ምንድነው የምናረጋው? ይሄን የገዛነውን ጥቁር አዝሙድ የተለቀመ ቢሆን ይመረጣል እንጨምርበታለን ማለት ነው። ከዛን እዚሽ ጋር ዘይቱ ይወጣልናል። ተረፈ ምርቱ በዚህ በኩል ይወጣልናል ማለት ነው። በዚህ መልኩ እንደምትመለከቱት ዘይቱ በዛ ጋር እየወጣልን ነው። ተረፈ ምርቱ ደግሞ በዚህ ጋር እየወጣልን ነው ማለት ነው። ስለዚህ ይሄን የጥቁር አዝሙድ ዘይት ቅድም እንደነገርኳችሁ በጣም ብዙ ጥቅም አለው ቤት ውስጥም ለመጠቀም። ለየት የሚያደርገው ደግሞ ሁላችንም በቤት ቆጣሪ ኢቭን የስራ ቦታችን ላይ ሆነን ይሄን በመጭመቅ እያሸግን መሸጥ እንችላለን። እንግዲህ እንደምታዩት ተመልካቾቻችን ይሄ በጣም በፍጥነት ነው እየጨመቀ ያለው። 20 ml ማለት በጣም ትንሽ ነው። 150 ብር የሚሸጠው ያ ማለት በጣም ብዙ ስራ መስራት እንችላለን። በጣም ብዙ ልናተርፍበት እንችላለን ማለት ነው። እንደዚህ እንደምታዩት ራሱ ቀስ እያለ ይወስዳል። ዘይታችንን ለብቻው ተረፈ ምርቱን ለብቻ ያስወጣልናል ማለት ነው። ይሄ እንግዲህ ተረፈ ምርቱ ነው። ዘይቱን ካወጣን በኋላ ይሄ የሚጣል አይደለም፣ ለከብቶች መኖ መጠቀም እንችላለን። እንግዲህ እዚህ ጋር እንደምትመለከቱት ይሄ ምንም አይነት እርጥበት የለውም። ዘይቱን በደንብ እየጨመቀ ነው እያወጣልን ያለው። እዚህ ጋር የምናየው ደረቁን ነው ማለት ነው። እንዳለ ዘይቱን ጨምቆ አውጥቶታል። ልክ በምንጨርስበት ሰዓት ደግሞ በዚህ መልኩ እንዘጋዋለን ማለት ነው። ከዘጋነው በኋላ ምን ያክል ዘይት እንደጨመቀልን አብረን እናያለን። እኔ የተጠቀምኩት መጀመሪያ ላይ የነበረው ግማሽ ኪሎ ነው። እንግዲህ ሩቡን ያክል እንኳን አልተጠቀምኩም። ስለዚህ ምን ያክል ዘይት እንዳገኘን አብረን የምናይ ይሆናል። አጥልዬ አሳያችኋለሁ ማለት ነው። ይሄን የሚያክል የጥቁር አዝሙድ ዘይት አግኝተናል ማለት ነው። የሩብ አጋማሽ ከሚሆነው ጥቁር አዝሙድ ማለት ነው። ስለዚህ ይሄ ይጠልና ገበያ ላይ የሚሸጠውን አይነት ጥቁር አዝሙድ ይሆናል። ቤት ውስጥም ልንጠቀም ብንፈልግ ምንም አይነት ፕሪዘርቫቲቭ ሳንጨምርበት ጤነኛ የሆነ የጥቁር አዝሙድ ዘይት ቤታችን ውስጥ መጠቀም እንችላለን ማለት ነው። እንግዲህ ውድ ተመልካቾቻችን ጥቁር አዝሙድ በጣም ብዙ የጤና ጥቅሞች እንዳሉት ቅድም አስረድቻችሁ ነበረ። እንዲሁም ደግሞ ቤታችሁ ውስጥ ቁጭ ብላችሁ ምን እንሰራለን ምን እናድርግ ብላችሁ ግራ ለተጋባችሁ ሰዎች እቺ ማሽን በጣም ጥሩ አማራጭ ነች ብዬ አስባለሁ። ቀለል ባለ ነገር ጥቁር አዝሙድም በአካባቢ ቢያችን ላይ ማግኘት የምንችለው ነገር ነው። በተጨማሪም ደግሞ እቺን ማሽን ገዝተን የተለያዩ ብዙ ስራዎችን መስራት እንችላለን ማለት ነው። የፀጉር ቅባቶችን በማምረት ጥቁር አዝሙድ ዘይትን ጠብ የምትደረገው ማለት ነው እሷን በማምረት ከዚህም በተጨማሪ ደግሞ ሌሎች እህሎችን ለምሳሌ ተልባ ብንጨምቅ በጣም ብዙ ዘይት ይወጣዋል። የተልባ ቅባቶችን የተልባ ዘይቶችን በማምረት ቤታችን ውስጥ ቁጭ ብለን ብዙ ስራዎችን ልንሰራበት እንችላለን። ለምሳሌ ተልባም አለኝ እዚህ ጋር ተልባውንም ጨምቄ ያሳያቸዋለሁ። በጣም ብዙ ዘይት ነው ተልባ። ከጥቁር አዝሙድ አንፃርም ስናይ ተልባ በጣም ብዙ ዘይት አለው ማለት ነው። ለፀጉር ጤና በተለይ ፀጉራችንን ለማሳደግ የተነቃቀሉ ፀጉሮችን ለማሳደግ የተሰባበረ ፀጉርን ለማሳደግ ተልባን በጣም እንጠቀማለን ሁላችንም። ስለዚህ እንደዚህ እየጨመቅን የራሳችን የሆነ የተልባ ዘይት የጥቁር አዝሙድ ዘይት እያመረትን መሸጥ እንችላለን ማለት ነው።
እዚህ ጋር እንደምትመለከቱት በጣም ትንሽ ተልባ ነበር የጨመርኩበት። ከዚህ ትንሽ ተልባ በጣም ብዙ ዘይት ነው ያገኘሁት። ስለዚህ ሁላችንም በዚህ ማሽን ተጠቅመን ብዙ ስራዎችን መስራት እንችላለን ማለት ነው። እንግዲህ ተመልካቾቻችን ይህንን ስራ መስራት ለምትፈልጉ ከታች ባለው ስልክ ደውላችሁ ማሽኑንም ስልጠናውንም ማግኘት ትችላላችሁ። በሌላ ጊዜ በሌላ ጠቃሚ መረጃ የምንመጣ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን።